ሰላም ጤና ይስጥልኝ ውድ የቻናል የቤተሰቦች ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። አብራችሁን ቆዩ። ራሱን የአማራ ፋኖ ካራማራ ክፍለ ጦር ብሎ ከሚጠራው ታጣቂ ቡድን የሕክምና ቡድን ኃላፊ የነበረው አንተነህ መክብና ሌሎችም የቡድኑ አባላት በሰላም እጅ መስጠታቸው ተሰምቷል። እንዲሁም በአንዳነት ያቆስላል እንጂ አይገድልም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የራያ ህዝብ ከትግራይ ህዝብ ጋር የጠብ የለውም ያለው የራያ ነዋሪዎች በሰላማዊ ሰልፍ በወጡበት ሰዓት ነው ማለት ነው። ታሪካዊ ጠላቶቻችን ኢትዮጵያን የማተራመስ ፍላጎት ከሽፏል ሲሉ ሌተናል ጄኔራል መሐመድ ተሰማ ተናግረዋል። ወደ ዝርዝር መረጃው ምናልፍ ነው የሚሆነው። አብራችሁን ቆዩ። በሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በሰሜን ጎጃም ዞን ዳና ማርያምና ጭንባ ቀበሌዎች ላይ የጽንፈኛው ርዝራዥ የማጽዳት ግዳጅ እየፈጸሙ የሚገኙ አሃዶችንና የክልሉ ጸጥታ ኃይሎችን ግዳጅ አፈጻጸም ተመልክተዋል። በስፍራው መልእክት ያስተላለፉት ሌተናል ጄኔራል መሐመድ ተሰማ ኢትዮጵያ እያስመዘገበች ያለችው ፈጣን እድገት እንቅልፍ የሚነሳቸው ታሪካዊ ጠላቶቻችን የሀገር ተወላጅ በሆኑ ባንዳዎች በኩል ኢትዮጵያን የማተራመስ ፍላጎታቸው ከሽፏል ብለዋል። የባንዳነት ተላላኪ የሆነው ጽንፈኛ ቡድኑ በጥምር የጸጥታ ኃይሉ በተወሰደበት እርምጃ ተደምሷል ነው ያሉት። የተቀሩትም የገጠር ቀበሌዎች ተበትነው እየተደበቁ የዝርፊያ ተግባር እየፈጸሙ እንደሚገኙ ገልጸዋል። ሰራዊቱ እግር በእግር አድኖ የማጽዳት ግዳጅ እየፈጸመ መሆኑንም ተናግረዋል። የጸጥታ ኃይሉ በጎጃም ቀጠና እያስመዘገበ ያለው ስኬታማ ግዳጅን አድንቀዋል። በደና ማርያምና በጭንባ የተሰማራው ጥምር ጦር የጽንፈኛውን የግድያ የዝርፊያና የእገታ ድርጊቶች በመግታት ጽንፈኛውን በመምታት የአካባቢውን ሰላም በማሻሻል ረገድ ከፍተኛ ድርሻ እንደነበረውም ተናግረዋል። ኢትዮጵያን ከነ ክብሯ ለማስቀጠል የቀደሙ አባቶቻችን ደምና አጥንታቸውን የከሰከሱበት አደራቸውን ጠብቀን ለቀጣይ ትውልድ ለማስረከብ የምንሰራ የኢትዮጵያ ካርታ ያለበት መለዮ ለባሾች ነን ብለዋል። ወደ ሌላኛው መረጃችን ስናልፍ በሰሜን ወሎ ዞን ቆቦ ከተማ የህወሓትን ትንኮሳ የሚቃወም ሰላማዊ ሰልፍ ተካሂዷል። ሰልፈኞች ህወሓት በራያ በወፍላና ኮረም ህዝብ ላይ ያደረሰ ያለው ወረራ አውግዘዋል። የህወሓት ዳግም ወረራና ጦርነት ሊበቃ እንደሚገባም አንስተዋል። የራያ ህዝብ ከትግራይ ህዝብ ጋር ጠብ የለበትም። ጠብ እየፈጠሩ ያሉት የህወሓት ጥቅመኞች ናቸው። የፌዴራል መንግስት ማንነታችንን በህጋዊ መንገድ ሊያረጋግጥ ይገባል ብለዋል። የህወሓት ጥፋት ቡድን በኃይል እንዲፈናቀላቸው ገልጸዋል። እኛ አማራን ማንነታችን ይከበር እንጂ አማራ እንሁን አላልንም ነው ያሉት። በሰላማዊ ሰልፉ መልእክት ያስተላለፉት የሰሜን ወሎ ዞን ምክትል አስተዳዳሪ ታምራት ንጋቱ በጉልበት ማንነት ለመጫን መሞከር የታሪክ ስህተት ብቻ ሳይሆን ትልቅ የብሪት መገለጫ ነውም ብለዋል። የህወሓት መሪዎች የህዝብን ትዕግስት ወደ ጎን በመተው የሰላም አማራጭ እንደ ድክመት በመቁጠር ለዳግም ወረራና ጦርነት በራያ ህዝብ ላይ አቅደው እየሰሩ መሆናቸውን ነው የተናገሩት። በራያ አካባቢ እየተደረገ ያለው ወታደራዊ ትንኮሳ የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ተግባር መሆኑንም ገልጸዋል። በአንዳነት ያቆስላል እንጂ አይገድልም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ፓርቲዎችና ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን የህልውና ጥያቄ ውስጥ ማስገባት የተለያዩ ጉዳዮች ናቸው በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ 6ኛ የፌዴራል የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ ሰላምን በተመለከተ ከምክር ቤቱ አባላት ለተነሱ ጥያቄዎችም ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው ኢትዮጵያ ውስጥ እየተጋጨን እንድንኖርና ለሰላም እጦት እየዳረገን አንዱ ምክንያት ከጥንት ጀምሮ ያልተላቀቅነው የሀሳብ ልዩነትን በኃይል የመፍታት ልምምድና ባህል ነው ብለዋል። ይህም በትዳር መካከል የሚፈጠር ቅያሜን፣ የአባትና የልጅ አለመግባባትን፣ ከጎረቤት ጋር የሚፈጠር አለመግባባትንና ፖለቲከኞች መሀል የሚፈጠርንም አለመግባባት ንግግር ከማስቀደም ይልቅ በኃይል መፍታት ከጥንት የተጣለብን ባህል በመኖሩ ነው ብለዋል። ከ100 ዓመታት በላይ ከኛ ጋር የተጓዘው ሌላኛው የሰላም እጦት ምክንያት ደግሞ የባንዳነት አመል መሆኑንም አንስተዋል። ከዚህ ቀደም ባድዋ ስንዋጋ ሆነ በሌሎች ጦርነቶች ሁሉ የነበረ የባንዳነት አመል ነው ያሉት ጠቅላይ ሚኒስትሩ ባንዳነት ያቆስላል እንጂ አይገድልም ብለዋል። ብዙዎች ባንዳዎች በተደጋጋሚ ኢትዮጵያ አቁስለዋል፣ ማጥፋት ግን አልቻሉም በማለት ነው ያብራሩት። የኢትዮጵያ ጠላቶች ዘመን የማይገታው ያልተቋረጠ ስጋት ደግሞ እንደ ሀገር ለሰላም እጦት የዳረገን ምክንያት መሆኑንም ተናግረዋል። ከላይ የተገለጹ 3 ምክንያቶች የሚመጋገቡ መሆናቸውን ያነሱት ጠቅላይ ሚኒስትሩ ይህም በዘመናት መካከል የኢትዮጵያን እድገት እየገቱ የዜጎችን አብሮነት መኖር እና የማደግ ፍላጎት እየተቃረኑ ከኛ ጋር ለመኖር ችለዋል በማለትም አብራርተዋል። የቤቱ ቀለም እንደየፍላጎታችን የተለያየ መሆን አለበት የሚል ልንከራከር እንችላለን ያሉት ጠቅላይ ሚኒስትሩ የቤቱን ቁመና በሚወስነው ምሰሶ ላይ ግን ሁላችንም የጋራ አቋም ሊኖረን ይገባል ነው ያሉት። ሆኖም ግን የቤቱ ቀለም ይቀየር የሚሉ ሰዎች የቤቱ ምሰሶ ይፍረስ ከሚሉ ጋር መሰለፋቸው ተምታቶባቸዋል በማለትም ገልጸዋል።
ወደ መጨረሻው መረጃችን ስናልፍ ራሱን የአማራ ፋኖ ካራማራ ክፍለ ጦር ብሎ ከሚጠራው ታጣቂ ቡድን የሕክምና ቡድን ኃላፊ የነበረው አንተነህ መክበ እንዲሁም የቅማንት ታጣቂ ቡድን አመራር የሆኑት ገብሬ አራጌና ፈለቀ ጓዴና ሌሎችም የቡድኑ አባላት የመንግስትን የሰላም ጥሪ ተቀብለው በምህረት ገብተዋል። በመተማ ወረዳ የመንግስትን የሰላም ጥሪ ተከትሎ በትጥቅ ላይ የቆዩ አካላት ወደ ሰላም እየገቡ ይገኛሉ። የታጣቂ ቡድኑ አባላት የመንግስትን የሰላም ጥሪ በመቀበል ትጥቃቸውን ፈተው ወደ ሰላም መጥተዋል። የታጣቂ ቡድኑ እንደተናገሩት በትግል የትኛውንም አይነት የህዝብ ጥያቄ እንደማይመለስ የተገነዘብን በመሆናችን ሰላምን መርጠናል ብለዋል። ትግሉ ህዝብን ከመበደል በስተቀር ትርጉም የሌለውና ጥፋት እንጂ ልማት የሌለው ትግል መሆኑን በእጅጉ የተረዳን በመሆኑ ሰላምን መርጠን የበደልነውን መካስ አለብን ብለን ተመልሰናል ብለዋል። እንደኛ በተሳሳተ መንገድ ታጥቀው ለወጡ ወንድሞቻችን የምናቀርበው ጥሪ ለሰላም ቅድሚያ በመስጠት ወደ ህዝባችን እንዲመለሱ ነው ያሉት። ታጣቂዎቹ ወደ ሰላም ሲመጡ የዞንና የወረዳ አመራሮች፣ የመከላከያ ሰራዊት ከፍተኛ መኮንኖች፣ የሃይማኖት አባቶችና የአገር ሽማግሌዎች በተገኙበት ትጥቃቸውን በማስረከብ ወደ ሰላማዊ ኑሮ ተመልሰዋል። ውድ የቻናል ቤተሰቦች ለሰዓቱ ይዤላችሁ የመጣው መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ